እንዴት ናችሁልን? ተመልሰናል። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙንም ላይክ በማድረግ ጀምሩ እያልን የቻናላችን አዳዲስ ቤተሰቦች ደግሞ ሰብስክራይብ በማድረግ ተቀላቀሉ። ፊልሙ ሲጀምር የሀብታም ልጆች የቤተሰባቸው የልብስ መሸጫ ውስጥ ሲዝናኑና በመሃልም ሊሸጡ ያዘጋጁትን ልብሶች ሳያስቡት ሲቃጠሉ እናያለን። በጭሱ ምክንያት ከእንቅልፏ የነቃችው ጋ የምትባል ሰራተኛም እሳቱን ብታጠፋውም ሁሉም ነገር ስለተቃጠለ ባለቤቷ እንደመጣች ሰው ላይ ትጮህባትና በጥፊ መታ ታባራታለች። ከዛ ወጥታ ቤት እንደምትሄድ ስታስብ ማስታወቂያዎችን ታይና ወደ ውስጥ ትገባለች። ቦታው ቢያስፈራትም አማራጭ ስላልነበራት ትገባና አለቃቸው ወደ ሆነው ጎ ወደሚባል ሰው ይወስዷታል። ጎም ከፋሽን ሾው ላይ ዲዛይኖችን እያየ አመሳስሎ የሚሰራ ዲዛይነር ነበረ። ስልኩ ሲጮህም ደንግጦ ሲነሳ በአለባበሱና በሁኔታው ግራ ስለተጋባች እዚህ መስራት ስጀምር ግን የምር ጥሩ ደሞዝ መኖሪያና ምግብ አገኛለሁ፣ መጀመሪያ ስራሽን ማየት አለብኝ። እሷም ስራዋን ሲያዩ ሁሉም አፋቸውን ከፍተው ይቀራሉ። ጋ በዲዛይኒንግ የተካነችና ውጭ ከሚገኝ ታዋቂ ድርጅት ጋር የመስራት እድሉን ያገኘች ቢሆንም አሰሪዋ ግን ሳታየው ስለደበቀችባት መሄድ ሳትችል ትቀራለች። ጎም ቢሆን ብዙ ዕዳ ስለነበረበት ድሮ አብሮት ከተማረ ልጅ ጋር ለመበደር አስቦ ሲሄድ እንደገባም ልትበደር አስበህ ነው እንደመጣኸው ስላፈረም እንዳልሆነ ተናግሮ ሊወጣ ይልና ተመልሶ ጠረጴዛውን ይመታዋል። እውነትህን ነው፣ ልበደር ነው የመጣሁት። 30 ሚሊዮን ብር አለህ? አይ የለኝም። ታዲያ ምን እንዳለው ሰው ትጎራለህ? ሁለታችንም እኮ አንድ ነን ይለውና ይሄንን ቦታ እንደሚገዛው ዝቶበት ወደ ስራው ይመለሳል። ሊተኛ ሲልም ጋን ያገኛትና ይደነግጣል። እናም እንድትተኛ ቦታውን ይለቅላታል። በቀጣዮቹ ቀናትም በጣም የሚያምሩ ልብሶችን ትሰራለች። እሱም የሌሎችን ብቻ ኮፒ እንድታደርግ ቢነግራትም እሷ ሳትስማማ ትቀርና ይነድድባታል። ስትወጣ ግን ልብሶቹ እንደሚያምሩና እሷም ጎበዝ መሆኗን ያስባል። በልብሶቹ ምክንያት አዲስ ኢንቨስተር ይመጣለትና ብዙ ልብሶችን ያመርቱና ይሸጣሉ። በብሩም የመጀመሪያ ብድሩን ይከፍላል። ከዛም ጠንክሮ እሱም የራሱን ዲዛይኖችን ይሰራና ደግሞ ሲተኛም ታለብሰዋለች። እሷም ውጭ ሄዳ የመማር እድል ቢደርሳትም ለፕሌን የሚሆን ብር ግን ስላልነበራት እሱ ይከፍልላትና ብድር እንደሆነ ነግሯት ትሄዳለች። ጎ ከሀብታም ልጅ ጋር ግንኙነት ጀምሮ ስለነበረ የልጆቹ ቤተሰቦች ያሳድዱታል። በዛም ሁሉን ብሩን ያጣና ለመሰደድ ይወስናል። በመርከብ ሲጓዝ ግን እንዳሰበው ሳይሆን ይቀርና በብዙም ይሰቃያል። ሌሎች ተሳፋሪዎችን ሊደበድቡ ሲሉም እነሱን ለማዳን ሲሞክር እሱን ራሱን እንድናድርገው ይቀጠቅጡታል። ከመርከብ እንደወረዱም በህገ ወጥ መንገድ የሚያዘዋውራቸውን ሰዎች በመከራ ያሳልፏቸውና ቀዝቃዛ መኪና ውስጥ ይደበቃሉ። ለሽንት ሲወርዱም እንደሚገሉት ሲነግሩት ከእነሱ ያመልጥና መንገድ ላይ መኪናዎችን ለማስቆም ሞክሮ አልሳካላት ሲል ወደ ኤምባሲ ሲደውል ለፖሊስ እንዲደውል ይነግሩታል። ዜና ላይም የመርከቡን ሰዎች ውሃ ውስጥ እንዲገቡ ያደረገው እሱ እንደሆነም ይነገራል። ለጓደኛው ሲደውልም ብሩን ብቻውን እንደወሰደ ይነግረዋል። ሊያብራራለት ቢሞክርም ሊሰማው ስላልፈለገ ይዘጋውና እሱ ምንም ብር ሳይኖረው በረሃ ላይ በመቅረቱ ተስፋ ይቆርጣል። በሌላ በኩል ጋር ትምህርት ቤቷ ስትሄድም አልፈልግም ብላ ደብዳቤ እንደጻፈች ይነገራትና ግራ ትጋባለች። ስትወጣም የአሰሪዋ ልጅ ታገኛትና በእሷ ቦታ እንደገባች ትነግራታለች። የምታረገው ግራ ሲገባትም ጎጋር ትደውልና ልታገኘው አልቻለችም። መንገድ ላይ ተቀምጣ ለመብላት ስትሞክር ቤት የሌላቸው ሰዎች አባረዋታል። እንደ አጋጣሚ ሆኖም ጎብድር የጠየቀውን ሆ የሚባለውን ሰው ታገኘውና ልታናግረው ብትሞክርም ትዝ ስላላለችው ዝም ይላታል። ስትከተለውና የደረሰባትን በሙሉ ስትነግረውም ልታጭበረብረው ይመስለውና ብር ሰጥቷት እንድትወጣ ሲናገር ተመልሳ ትገባና እያዋሸሁህ አይደለም፣ ስኮላርሺፑ እንድታስመልስልኝ የምፈልገው ግን ብሩንም ስለሰጠኸኝ አመሰግናለሁ፣ ያስፈልገኛል ብላው ስትወጣ ከዚህ በፊት እንዳያት ያስታውስና ረዳቱ እንዲከተላት ይነግረዋል። እሷም የምትከራየው ቤት አግኝታ አብሯት ለምትኖር ሴት በኋላ እንደምትከፍላት ስትነግራት ሴትየዋ ባትስማማም ለደንበኞቿ የሰራቸውን ልብስ ይመልሱባትም ጋ በቶሎ ታስተካክላትና በስራዋ ደስ ይላታል። በየቀኑም ደንበኞቿ ስለጨመሩ የሴትየዋም ደስታም ይጨምራል። ትምህርት ቤቱም ኢንተርቪው እንድታደርግ እድል ይስጣትና ትሄዳለች። ጎም ከብዙ ሙከራ በኋላ የሚሸኛው ሰው ያገኝና ወደ እሷ ትምህርት ቤትም ይሄዳል። ያደረሱ ሰዎችንም ያመሰግናቸውና የዶሮዎቹን ላባ ከላዩ ላይ ሲያስለቅቅ ልጆቹ ያዩት ይስቃሉ። ልጆቹ ከሰፉት ልብስ ላይ ወስዶ ራሱን ያስውባል። እሷን ለመጠየቅ ሲሄድ ግን እዛ እንደማትማር ይነገረዋል። ከዛ ተከፍቶም ሲመለስም ከጋጋር ሳይታዩ ይተላለፋሉ። ልብሱ የጠፋበት ልጅም ሲያገኘው ያስወልቀዋል። ሁን ሲያየው የሚጠላው እንደነበረ ረስቶት እንደ መልአክ ይታየውና
ከዛም ብር እንዲያበድረው ጠይቀው እንደሌለው ይነግረዋል። ተመልሶ ሄዶ ረብሻ ያስነሳና ቦርሳ ሰርቆም ይወጣል። ምንም ሳይቆይ ግን መልሰው እሱን ይሰርቁትና ቢከተለውም ሊደርስበት አልቻለም። በጣም ስለራበውም ከሰዎች የተረፈ ሊበላ ሲሞክር አስተናጋጆቹ ያባሩታል። ጋም በሱ እርዳታ እዛ እንደደረሰች ስለምታውቅ ልታመሰግነው አስባ ኢሜል ትጽፍለታለች። እሱም ራቡን ለማስታገስ ከሱቅ የሚበላ ነገር ሰርቆ በድጋሚም ይሮጣል። እራሱን ምን አይነት ሁኔታ ውስጥ እንደከተተው እያሰበም ያለቅሳል። ቆሻሻ መጣያ ውስጥም የወደቀ ጃኬት ያገኘና ኪሱን ሲፈትሸው ባገኘው ብር ደስ ብሎት ኢንተርኔት ቤት ይሄዳል። እናም የላከችለትን ኢሜል ያየውና የሚያስታውሰው ሰው በመኖሩ ደስ ብሎት በድጋሚም ያለቅሳል። በነጋታውም ትምህርት ቤቷ ሄድና ለረጅም ሰዓት ስጠብቃት እሷ ትመጣና ስታየው ትደነግጣለች። እሱም ደስ ብሎት ያቅፋታል። የምትኖርበት ስትወስደውም ሴትየዋ ፖሊስ እንደሚፈልገው ታስታውስና እንዲጠቁሙ ስትነግራት እንደዛ የምታደርጊ ከሆነ እኔም ሄዳለሁ፣ ምንም ጥፋት እንደሌለበት እርግጠኛ ነኝ። ሴትየዋም ስለ ብሯ ታስብና እሺ በቃ አብሮን መኖር ይችላል። ተመልሳ ስትገባም ተኝቶ ታገኘዋለች። በነጋታውም ጎ ደንበኞችን በማዝናናት ይረዳቸዋል። ሴትየዋም ፖሊሶቹ ሲደውሉ ትሸፍናለች። ጋም በእነሱ ምክንያት ችግር ውስጥ እንድትገባ ስለፈራጅ ለራሳቸው ቤት ትከራይና ስለሚያስፈልጋቸው ብር ሲያስቡም ጎ ከማይለበሱ ልብሶች አዲስ ልብሶችን ለመስራት ሀሳብ ያመጣና እየተዟዟረ ሲሸጥ የሆነ ሰው የሰራው ልብስን የእሱ ዲዛይን እንደሆነም ይነግረዋል። እናም አብሮት መስራት ከፈለገ ብሎ ካርዱን ሰጥቶ ይሄዳል። እሱም ያለው ነገር ባይገባውም ቤት ሲመለስ ግን ከሁ ቦርሳ ውስጥ ያየው የፋሽን ሾው ዝግጅት ትዝ ይለውና ሰውየው ታዋቂ ዲዛይነር እንደሆነ ይደርስበታል። እድሉ እንደተቀየረ አስቦም በጠዋት ድርጅቱ ጋር ሲደርስም እዛም የማታው ፓርቲ ላይ እንዲሳተፍ ይጠራና ሁ ፓርቲው ላይ ሳይውም ሊያሹፍበት ሲሄድ ና ትመጣና አለቃ እየጠራህ ነው። ከዛም ማይክልን ሲያቅፈው ያዩና እንዴት ሊያውቀው እንደቻለም ያስባል። ከዝግጅቱ በኋላም ናን ቤቱ ይዟት ሄድና ለጊዜው እዚህን የምንሰራው ወደፊት ልናስፋፋው አስበናል። ጋሷን ስታያት ስለቀናጅ ችሎታዋ እንድታሳያት ይጠይቃትም አውቃት አበላሽባታለች። ናም ከልብሶቹ ሳምፕል ተወስድና ስልኩ እንዲሰጣት ስትነግረው ስልክ ስላልነበረውም ውጭ ያለውን ቁጥር ይሰጣታል። ከዛ ቀን ጀምሮም ትደውላለች ብሎ ስልኩ አጠገብ ቆሞ ይጠብቃታል። ቀጠሮ በተሰጠው ቀንም ቢሮዋ ሄድና ማይክል ለዲዛይኖቹ ብር ስለሰጠው ደስ ብሎት ምግብና ወይን ይገዛል። እራታቸውንም በሻማ አሳምሮም ያዘጋጃል። እንደመጣችም ልብሶቹ በመላው ዓለም እንደሚሸጡ ይነግራትና ለአዲስ ህይወታቸው ደስ ብሏቸው ፎቶ ይነሳሉ። ሁም በዛ ሰዓት ይመጣና በፖሊስ የሚፈለግ ሰው መሆኑን ታውቂያለሽ አይደል? ህይወትሽን ነው የሚያበላሸው። ስለ ግል ህይወቴ እኮ አይመለከትህም ይለውና ጥል ይነሳል። ሁ እንደወጣችን ፖሊሶች ይመጡና ጎን ያስሩታል። እሱም የጠቆመበት እሱ ስለመሰለው ቢናደድበትም እሱ ሳይሆን ግን የጋዝ ሰሪ ልጅ ነበረች። እቅዷም እሷ ከትምህርት ቤቱ እንድትባረር ነበረ። ጎም 1 ዓመት ይፈረድበታል። እስር ቤትም ሽንት ቤት እንዲያጸዳና መሬቱ እንዲወለወል ሲያደርጉትም የተፈጠረውን ሁሉ በሁ ምክንያት ስለሆነ እጅግ በጣም ይጠላዋል። እናም ከሱ በልጦ ለመገኘት ለራሱም ቃል ይገባል። ጋም እሱን ስለደበቀችው ከትምህርት ቤቷ ተባራ ወደ ሀገሯ ተላካለች። እዛም ስራ ብትቀጠርም ሰውየው ያመናጭቃታል። ወደ ጎ ስራ ቦታ ስትሄድም እንደታሸገ ታያለች። ሌላ ቦታ ለመቀጠር ስትሞክርም ብቁ እንዳልሆነች ነግራትና የምታረገው ይጠፋባታል። ጎም እስር ቤት ውስጥ ለጠባቂው ልጅ የሚያምር ልብስ ይሰፋለትና ሰውየው ደስ ስላለው ሌሎች ጨርቆችን ሰጥቶት ፎቶ ላይ ያለውን አይነት ልብስ እንደሚፈልግ ይነግረውና እሱ የሰራውን ዲዛይን መሆኑን ሲያየው በጣም ይገረማል። በጥሩ ባህሪው ምክንያትም ብር የሰራበት ተከፍሎት ከትንሽ ጊዜ በኋላም ይለቀቃል። እንደወጣም ድሮ ሲያሳድዱት የነበሩ ሰዎች በድጋሚ ይይዙታል። ሁ ሀገር ውስጥ እንደተመለሰ ሲሰማም አምልጧቸው ሄድና እንዳገኘው ይመታዋል። እሱም ደህና አድርጎ ይቀጠቅጠዋል። ጎም በንዴት ሁ ከሱ የሚሻለው የቤተሰቦቹ በር ስላለው ብቻ እንደሆነ ይነግረዋል። እሷም ከተከራየችበት ቤት ትባረርና መንገድ ላይ ትወድቃለች። በተደራራቢ ችግሮቿም ተማራ ስታለቅስ የጉ ሱቅ በድጋሚ ማስታወቂያ እንዳወጣ ታይና እሱ እንደሆነ ተስፋ አድርጋ ብትሄድም እዛ የነበሩት ሰዎች ግን አብሮት ሰራ እንደነበረ እንዳወቁ ብራቸውን እንድትመልስ እየተናገሩ ያሰቃዩዋታል። ወደ ቦታው ተመልሶ ምን እንደተፈጠረ ያይና የሚከተሉ ሰዎች ሲመጡበት ግን እሷን ጥሏት ይሄዳል። ትንሽ ቆይቶ ግን ባረገው ነገር በጣም ስለተሰማው ተመልሶ ሲሄድም ያጣታል። እሷም ወደ ድሮ አሰሪዋ ትመለስና ካሁን በኋላ እዚህ ነው የምቆየው፣ ልትከለክኝ እንዳትሞክሪ፣ ሱቁ ሲጀመርም የቤተሰቦቼ ነው፣ ተይ እንጂ እንደዛ ከሆነ ፖሊስ ነው የምጠራልሽ፣
ከፈለግሽ ጥሪያቸው፣ አንቺ ያረግሽውንም እንደምነግራቸው ግን ወቂ ብላት ወደ ውስጥ ገብታ ለመተኛት ብትሞክርም ቁስሏን እያየችው ታለቅሳለች። ከዛም አዲስ ዲዛይን ትሰራና ወዲያው ደስ ወደሚል ልብስ ትቀይረዋለች። ሁጋር ደውላም ልታዋራው እንደምትፈልግ ስትነግረው ድሮ ፍቅረኛው የነበረችዋና የምትሰራው ልብስ አሰልችቶት ስለነበረ ሊያገኛት ይስማማል። አሰሪዋም ኢንተርቪው ስለነበራት ጋም እድሉን ትጠቀምበትና ብር ስትጠይቃት ትሰጣታለች። ጋዜጠኞቹም ልብሷን ሲያደንቁ ምንም ሳታፍርም የእሷ ዲዛይን እንደሆነም ትናገራለች። ከሁጋር ሲገናኙም ይህንን የመሰሉ ቆንጆ ዲዛይኖች ልትሰራለት እንደምትችል እሱም ብር እንዲከፍላትና ባልደረባዋ እንዲሆን ታስማማዋለች። ሲወጡም ጎሷን ለማየት ስለመጣ በሁ መኪና ውሃ ይረጫል። እሷን ሳያትም ደስ ብሎት ፈገግ ሲል ወርዶ ዣንጥላ ሲሰጣት ያየውና ይከፋዋል። ጋም ወደ ቤት ስትመለስ ሴትዮዋ ምንም ሳታፍሪ በእኔ ጨርቅ ልብስ ሰርተሽ ትለብሻለሽ እንዴ? በዛ ላይ ቅድም የሰጠውሽን ብር መልሽልኝ። ልብሱን ብትሰጣትም ብር ስላልነበራት ስትሸማቀቅም ጎይ መጣና ብሩን ፊቷ ላይ ወርውሮባት አብረው እንድትመጣ ይነግራትና እጅ ለእጅ ተያይዘው ይወጣሉ። ከዛ እቃቸውን ለማምጣት ወደ ሱቁ ሄዱና ማንም እንደሌላ አጣርተው ከፍተው ይገባሉ። ልብሱን ቀይሮና የሚፈልገውን እቃ ወስዶ ሲጨርስም ልብሷን እየቀየረች ስለነበረ ይወጣል። እናም እቃዎቿን ሳይም ፎቶአቸውን እስካሁን በማስቀመጧ ደስ ቢለውም እሷ ስትመጣ ግን ለምን የማይረቡ ነገሮችን እስካሁን ሰብስበሽ ታስቀምጫለሽ ብሎ ይቆጣታል። በነጋታውም ጓደኛው ሱቅ ጋር ይወስዳትና እሱ ወደ ባንክ ጋር ሄዶ ብር ለመበደር ቢሞክርም ይከለክለዋል። ዲዛይኑን ቢያሳየውም ሳያምነው ይቀራል። እንደምንም እየሰራም ብድሩን መክፈል ይጀምራል። እንደ አጋጣሚም ናን ያገኘትና ያወሩ እየተሳሳቁ ሲወጡ ጋስ ላየቻቸው ትከፋለች። እነሱም እራት እየበሉ የቀረው ክፍያ ስላለ ከማይክል ጋር እንዲገናኝ እንድትረዳው ጠይቃትና ትስማማለች። ቤት ወደ እርሷት ሲመለስም ሁ ያገኘውና በቦክስ ይመታዋል። ወደ ሱቁ ሲመለስም ጋተኝታ ያገኛትና ያረጁ ጫማዎቿን ከና ውድ ጫማዎች ጋር እያስተያየ ያዝንላታል። አጠገቧ አስተኛም ትነቃና ታለብሰዋለች። ጠዋት ላይም ዲዛይኖቿን ስታሳየው ብዙ ብር ሲያመጡለት ማለም ይጀምራል። ከዛ ሜካፕ እንድትቀባ ያረጋትና የሚያምር ልብስ መርጦላት ሁጋር ይልካታል። እሷም አብረው እንዲሰሩ አሳምነው ብሩን ተቀብላ በድጋሚ ሱቁን ቢከፍቱትም ብሩን ሙሉ በሙሉ ብድሩን ለመክፈል ስለተጠቀሙበት ጨርቅ ለመግዛት እንኳን ምንም ስላልነበራቸው ለምን ሁ ጨርቅ እንዲሰጠና ተጠይቂው እንዴ ከፈለክ ራስ ጠይቀው እንደዛ ሲባባሉም ሁ ቦታውን ለማየት ይመጣና እሷ ለሳምፕል የሚሆኑትን ዲዛይኖች እሱ ጋር ሆና እንድትሰራ ይነግራታል። ጋም የሁ መስሪያ ቤት ሄድና የእሷ ዲዛይኖችን በሙሉ ና እንደወሰደቻቸው ብታውቅም ና ግን ሁ እንደሚወዳት ስለጠረጠረች ታመነጫጭቃታለች። ሁም በተደጋጋሚ ስለጋ እያሰበ ስራው ላይ ማተኮር ያቅተዋል። መንገድ ላይ ሳያትም ልትደበቀው ብትሞክርም ጠርቷት እንድትገባ ይነግራታል። ናምጎ ቤት ሄድና የምትወደው መስሎት ደስ ቢለውም ብር ልስጥህና ጋ ከዚህ እንድትሄድ አድርጋት ከሁ እንድትርቅ ፈልጋለሁ እና ሁን ያቸዋል። ሁም ፍቅረኛው እዚህ ስለነበረች ይነደዳል። ጋ የመጣችውን ጨርቅ ብታሳየውም እሱ ግን በሁ መኪና በመምጣቷ ይነደድባታል። እሷን በጣም ስለተበሳጨች ላለማውራት ተወስናለች። እሱም ውጪ ይወጣና ውድ የሆነ መኪና እያየ የራሱ እንደሚያደርገው ቃል ይገባል። ከዛም ሰራተኞቹን ሳምፕሎቹ እንዲያዘጋጁ ያፋጥናቸዋል። ለኢንቨስተሮች ሲያሳዩም ጋ የእሷን ዲዛይን ስለተጠቀመ ትናደድበትና ከሁኮ ብር ተቀብለን ልንከዳው አይገባም። እሱ ግን አይኑ በገንዘብ ታውሮ ስለነበረ ሊሰማት አልፈለገም። ማታ ላይ ምናት ደውለትና ጋ እያለቀሰች ቢሆንም ለእሷ ምንም ሳይጨነቅ ጥሏት ይወጣል። ሁም እሷ ጋር ይመጣና እንቅልፍ ይወስደዋል። ልታስነሳው ስትሞክርም እንደሚወዳት ያሳያታል። ጎ ደግሞ በዛ ሰዓት ይመጣና ያቸዋል። ተናዶ ሁን ይመታውና ወንበሩ ሊጨንበት ሲልም የሁ ረዳት ያስቆመዋል። በነጋታውም ሁ የእሱ የሰራቸው ዲዛይኖች በየቦታው ተሰርተው ሲመለከት እንዳታለሉት ይገባዋል። ወደ ቢሮ ሽክ ብሎ ሄዶም ድጋሚ ያሽፍበታል። ሁም እከስሃለሁ፣ ኮፒ እንዳደረክ መናገር እችላለሁ። እሺ ግን ቀድሜ በነስ ማስመዝግቤዋለሁ። መስማማት ከፈለክ ለኔ ክፈለኝና ልረዳህ እችላለሁ ብሎት ይወጣና ለገ የሚሆን ኮስሞቲክስ ገዝቶላት ወደ ቤት ሲመለስ ሁለም እንደከዱት ጋን ጠይቋት ሲመለስ ምን እንደተፈጠረ እንኳን ሰጠይቃት ይናደድባታል። እሷም ሲተኛ ተጠብቀውና ምንም ቢያደርግ ከሱ ጎን እንደምትቆም ስትናገር ይሰማታል። በቀጣዩ ቀንም ሁ ምን እንደሚያደርግ ግራ ሲገባው የገይድሮ አሰሪ ትመጣና እንዲከሳው እሷም እንደምትረዳው ትነግረዋለች። ናም እቅዳቸው ላይ ተሳተፈና ጠበቆቹ ወደ ሱቁ ሄዳሉ።
ጎንበሩን ሰጠው ጋር የምትኖርበት እንደሚገዛላት ያቅዳል። እሷ እንደከሰሷት ሲደርስበት ግን ወደ ሁጋር ሄድና አንተ ሙሉ መብቱን የምትሰጠን ከሆነ እሷን ከሰን ህይወቷ ማበላሸት አይጠበቅብንም፣ ካልሆነ ግን እንድትሰርቅ እንደላካት ተናግረን አንተንም እሷንም ችግር ውስጥ ትከታለህ። ጎም የተስማማ መስሎ ወረቀቱን ያነሳውና ገደል እንዲገባ ጽፎለት ፊት ለፊቱ ቀዶ ይጥለዋል። እሷን ችግር ውስጥ ለመክተት ካሰብክ ይዣት መጥፋት አያቅተኝም ብሎት ቢሮውን ጥሎ ይወጣል። እሷ ጋር ሲደርስ ግን ህይወቷ ሊበላሽ እንደሚችል እያሰበ በጣም አዝኖ አልጋው ስር ቁጭ ብሎም ያድራል። ሁም ቢሆን እሷን መክሰስ ስላልፈለገ ረዳቱ ክሱ እንዲተወው ሲናገር ጎይ መጣና ዲዛይኑን እያሳየው ከዚህ በላይ የተሻለ ነገር እንደሚሰሩና አብረው እንዲሆኑ ሊያሳምነው ይሞክራል። እሱም እንድትስማማ ነግሮት ውድ ሆቴል እራት እንዲበሉ ይጠራቸዋል። እነሱም ውድ መሆኑን ሲያስተውሉ ሊያሽፉባቸው እንደጠራቸው ይገባቸዋል። ስታስበው ከእንዳንተ አይነት ሌባ ጋር የምሰራ ይመስልሃል እንዴ? አንቺን ብትሆኚ ከእሱ ጋር ሆነሽ ጊዜሽን አታባክኚ። እየተጠቀመብሽ እንደሆነ አይታይሽም እንዴ? ጎል ይጣላ ሲልም እሷ ታስቆመውና እሱን በመናገር የራስን ጥፋት የምትደብቅ መስሎ ከሆነ ተሳስተሃል። ሲጀመር ዲዛይኑ እኮ የእናንተ ሳይሆን የኔ ነበር። ልትሄድ ስትነሳ ጎ ከዚህ በፊት ተሰምቶት የማያውቅ ስሜት ይሰማውና እንድትቀመጥ ያረጋታል። ያዘሽውን ተመግበሽ ነው መሄድ ያለብሽ። ሁም እውነት ነው፣ እንደዚህ አይነት ምግብ መቼም አግኝታ አታውቅም ብሎ ጥሏቸው ሲነሳ እያለቀሱ ይመገባሉ። በቀጣዮቹ ቀናትም ራሳቸው የሰሩትን እያለበሱ ፎቶዎች ይነሱና ለማይክል ይልኩለታል። ማታ ላይ የሚደውላቸውና ወደ እሱ ጋር እንዲመጡ ይጋብዛቸዋል። እሷም ይህን ስትሰማ ደስ ይላታል። እሱም ቢሆን መጀመሪያ ብር ሳገኝ ቤት እገዛልሽና ከዚህ የማይረባ ቦታ እንድትወጪ ነው ማረገው። እሷም ከዚህ በላይ ፍቅሯን መደበቅ ስላልቻለች ትነግረውና ልቡ እየመታም ራሱን ለማረጋጋት ይሞክራል። በነጋታውም ልብሶቻቸውን እያሸጉ ወደ ማይክል ሲልኩ የሚያሳድደው ሰውዬም ብር ያስልክላቸዋል። እሱም በቀጥታ ለእሷ ሲሰጧት ስላመናት ደስ ይላታል። ለመጀመሪያ ጊዜም አንድ ላይ በፕሌን እየሄዱ ላረገችለት ነገር በሙሉ ሲያመሰግናት ታለቅሳለች። እንደደረሱ ማይክልን ያገኙትና ሁሉም ጥሩ እየሄደ እንደሆነ ሲያውቁም እራት ለመብላት ይቀጣጠራሉ። እሷም የተዘገጃጀች በሩ ሲንኳኳ ትከፍትና ሁ እንደነበረ ታያለች። እሱም አላዋራ ስላለችው እንደመጣ መናገር ስላፈረ ስለ በረራዋ ይጠይቃታል። በዛም ሰዓት ጎ ይመጣና እንደለመደው ተናዶም ይሄዳል። ሲመለሱም ጎ በኩርፋው ይቀጥልበታል። ሁም ወደ ቢዝነስ ክላስ ያስጠራትና መጀመሪያ ትምህርቷ እንድትጨርስ አማራጭ ቢያቀርብላትም እንደማትፈልግ ነግራው ወደ ጎ ጋር ትመለስና ተኝቶ ስላገኘችው ታለብሰዋለች። በጉዟቸው ላይም ከማይክል ጋር አብረው ልብሶቹን በውጭም ሆነ በሀገር ውስጥ ለመሸጥ ስለተስማሙ ድላቸውን ያከብራሉ። እሷም የዛኔ ታሰረው በሁ ምክንያት እንዳልሆነ ልታስረዳ ብትሞክርም ለእሱ የደገፈች እንደሆነ ስላሰበ ጥሏት ይወጣል። በቀጣዩ ቀንም ለሁሉም ካርድ ያወጣላቸዋል። ብዙም ሳይቆይ ግን ስራውን ሁ ማበላሸት ይጀምራል። ይህን ያደረገውም ደግሞ ከና ጋር አብረው እንደነበሩ ስላወቀ ነበር። እሷም ሌሊቱን ሙሉ ብትጠብቀውም ሳይመጣም ይቀራል። በቀጣዩ ቀን ስራው መበላሸት ይጀምራል። አበዳሪዎችንም ያጣል። ጋም ይህንን ስታይ ያጠራቀመችውን ብር ሰጠውና ጋዜጠኞችም ከማይክል ጋር እንደሚሰራ ሲሰሙ ለኢንተርቪው ይመጣሉ። የጋይድሮ አሰሪም ምንም ሳታፈር አብራቸው ለመስራት እንደምትፈልግ ትናገራለች። ጋምን ያህል እንዳሰቃይቻትና ከልጅነቷ ጀምሮ እንደበደለቻት አስታውሳ አብራት መስራት እንደማትፈልግ ብትነግረውም ስራ ላይ ሲሆን እኮ ዘላለማዊ ጠላትነት ብሎ ነገር የለም ይላትና ሀሳቧን ሳይቀበላት ይቀራል። በነጋታውም ከሷ ጋር ለመስራት ይስማማና ይፈራረማሉ። ጋን እንዴቷ በረድ እንዲልላትም አዲስ ስልክ ይገዛላታል። ፓርቲ አዘጋጅቶም ሲዝናኑ እንደደበራት ይገባውና ዘና ሊያረጋት ይሞክራል። ወደ ቤት ሲመለሱም እያለቀሰች የምሬን የምልህ እየሞከርኩ ነው፣ ግን ያረገችኝን መርሳት አልችልም። አብረናት የምንሰራ ከሆነ እኔ አልቀጥልም። እሱም የሚላት ግራ ስለገባው እጇን ይዟት መሄድ ይጀምራል። ናን ፊት ለፊቱ ሳያት ግን የእሷን እጅ ይለቀዋል። እንዲያወሩ ስጠይቀው በቆመችበት ጥሏት ይሄዳል። አስቁማውም ዛሬም ተመልሰህ አትመጣም ስትለው ጭራሽ አመናጭቋት ይሄዳል። ናም ከሁ ጋር ተለያየች ትነግረዋለች። ሲደውልላትም ጎይ ሰማና እየተሰቃየ በመሆኑ ደስ ይለዋል። እሷም ከሴትየዋ ጋር ከምትሰራ ሞት እንደሚሻላት ነግራው ለመሄድ እንደወሰነች ደብዳቤ ስትጽፍለት ሁ ይመጣና እያለቀሰች እንደሆነ ሳያትም ያምርሽ እንደዚህ ሆነሽ ነው መኖር የምትፈልጊው? ለመጨረሻ ጊዜ ነው የምጠይቅሽ፣ አብረሽኝ ነይ እባክሽ። ጎም በዛው ሰዓት ይመጣና እሱ እንደምትመርጠው እርግጠኛ ስለነበረ በይ መልሽለታ። እሷም ስለመረራት ሁን ትመርጣለች። ጎም ተናዶ እቃዋን አውጥቶ ይጥለውና
ሁም ይዟት እንደወጣ እሱ ግን ባረገው ነገር ተጸጽቶም ይጮሃል። ሁም እሱ ቤት እንድትሄድ ሲነግራት ጎ ሄድና የምርሽን ልትሄጂ ነው እንዴ? እጇን አስለቅቆም ከኋላው ይደብቃታል። እሷም ሲጀመርም መሄድ ስላልፈለገች ተመልሳ ወደ ቤት ትገባለች። እሱም ተመልሶ እባክሽ በድጋሜ ለመሄድ እንዳትሞክሪ፣ የማረገውን ነገርን በተሳሳተ መንገድ አትረጂው። በነጋታውም ሴትዮዋ ብሩን ኢንቨስት ያደረገችው ተበድራ እንደሆነ ስላወቀ ብድሩን ያስከለክላታል። በዚህ ተናዳም ልታዋራው ትሄድና ወይ እንዲከሳቸው ካልሆነ ግን እሷ ስራ ውስጥ እንዳይገባ ትነግረዋለች። እሱም ጋር እንዲገናኙ ይነግራትና ስትሄድም እንደሚወዳትና አብራው ካልሆነችም እንደሚከሳት ይነግራታል። ጎም እሷን ሰርፕራይዝ ለማድረግ አዲስ ዲዛይን ሲሰራ ይቆይና ስትመጣበት ይደብቀዋል። እንዳኮረፈችም ሲያት እንደደበራት ብቻ ያስባል። ሽያጫቸውን በጣም ስለጨመረ ሁሉም እሷን ያመሰግኗታል። እሱም አቅፏት ይዘላል። እሷ ግን ትታው እንደምትሄድ እያሰበች ይደብራታል። ለልደቷ ብሎ ቀሚስ ሰርቶ ይጨርስና የደስታ መግለጫ የሚሆን ጽሑፍ ሊጽፍላት ይሞክራል። በቀጣዩ ቀንም ስትነቃ እያበሰለ ታገኘውና መልካም ልደት ይሁንልሽ። ከዛም ጠረጴዛውን በሙሉ በምግብ ይሞላዋል። እሷም ለመጀመሪያ ጊዜ ልደቷ ስለተከበረላት ታለቅሳለች። እሱም ልደቷን ሁሌም እንደሚያከብርላት ይነግራትና የጻፈውንም ስጦታውንም ይሰጣታል። እሷም ለብሳ ታሳየውና ወደ ጋር ትሄዳለች። ጎም የሆነ ነገር እንደተፈጠረ ይጠረጥርና ይደውላታል። ስልኳንም ቤቱ ውስጥ ስለነበረ ልታየው እንደሄደች ይደርስበትና ወደ መስሪያ ቤቱ ይሄዳል። እዛም ጋር ከሌሎች ዲዛይነሮች ጋር ስታወራ ይሰማትና በፍቃድ ትታው እንደሄደች ያስባል። ወደ እሱ ጋርም ሄድና ሰማኝ፣ ከና ጋር ምንም ግንኙነት አልነበረንም፣ በሱ ተናደህ ከሆነ ጋን የምታስቸግራት አቁም ብሎት ይወጣና ያያትን መኪና ለመግዛት ሲሞክር ከፖሊስ ጣቢያ ተደውሎለት ለጥያቄ እንዲመጣ ይነገረዋል። እናም ዲዛይኑ እንደሰረቀና ከዚህ በፊትም የወንጀል ሪካርድ እንዳለበት ሲነግሩት ማስረጃ ሊያመጣ ተስማምቶም ይለቀቃል። ጋር ሲሄድም ጋር እየተከተለችው ያያትና እንደምትወደው አስበው እሷ ግን ክሱ እንዲተው ትለምነዋለች። ቤቱ ገብታም እንደማትወጣ ትነግረዋለች። ጎስ ጠብቃት ቆይቶ ማልመጣ ስትለውም ወደ ቤት ተመልሶ እቃዎቿን ያያቸዋል። ሲደውልላትም ሆን ብሎ ያነሳውና እንደተኛች ሲነግረው ጥርጣሬው ይጨምራል። በነጋታውም ጋር ሄድና ምን ለማድረግ እየሞከርክ ነው? ምን አረኩ ብለህ ነው? ፍቅሬን ስገልጽላት ስለተቀበለችኝ አብራኝ መጣች። አንተም እስር ቤት ከምትገባ ድርጅቱን ለኔ ብትሸጠው የተሻለ ይመስለኛል። ተመልሶም ድርጅት ውስጥ ስራ ይሰጣቸውና ሲመለስም ጋር ያገኛትና እዛ ምን ስትሰራ እንደነበረ ይጠይቃታል። ልታብራራለት ብትሞክርም ሳያምናት ይቀርና በቀጣዩ ቀንም ለጓደኛው ውድ ሱፍ ገዝቶለት ጋር ሄድና ከውጪ የመጣ ሰው ሊያገኝ እንደሆነ ይጎርራል። ሴትዮዋም ይህንን ስትሰማ በፍጥነት ትሄዳለች። ሰዎቹን ስታይም ሀብታም ስለመሰሏት ትታለላለች። እነሱን በመሸኘት አሳቦም ኮንትራቱን ጥሎት ይወጣና ስታዩም ብዙ ብር እንደሚያስገኝ አንብባ አብረው መስራቷን ለመቀጠል ትወስናለች። አባትም ስለ ወሬው ሰማና ልጁ ክሱ እንዲተወው ሌላ መፍትሄ እንዲፈልግ ይነግረዋል። በድጋሚ አግኝቶት ብዙ ብር እንደሚሰጠውና ጋንና ድርጅቱ ለሱ እንዲሰጠው ቢጠይቀውም ወደ ቤት ሲመለስም ጋር ሄድ እንደወሰነች ትነግረዋለች። ጠዋት ሲነቃም አልጋዋ ባዶ ሆኖ ያገኘዋል። ከዛ ግን እሱ ጋር መስራት እንደጀመረች ሲያውቅም በጣም ደስ ብሎት ሊያያት ሄድና ከዛም ያመጣው ኢንቨስተር የውሸት መሆኑን ይደርስበታል። የሴትዮዋን ድርሻም ይገዛታል። ጎም በብዙ ብር ድርሻውን ሸጥለትና ያሰበውን ቢያሳካም ቤቱ ሲገባ ግን ስለጋ ያሰበ ይደብረዋል። አልጋው ላይ ጋደም የሚልና በየቦታው እሷን እያየ ይቸግራል። ድርጅቱን ጥሎ ሲወጣም እሷ ልታገኘው ትመጣና ይተላለፋሉ። እሱም በተንጣለለው ቤቱ መኖር ጀምራል። ለሌሎቹም ሰራተኞች ድርሻቸውን ስጣቸውና ለእሷ ሊሰጣት ሲልም ጋር ፓርቲ ስትሄድ ያያትና በድጋሜ ቀንቶ በእሷ ተናዶም ተመልሶ ልብስ መስራት ይጀምርና ሞዴሉ ለመሆን ሀሳብ ታቀርባለች። ጋር ልታናገረው ስትሄድም ከና ጋር ስላየችው ተመልሳ ትወጣለች። እሱም እንደ አዲስ የራሱን ብራንድ ይጀምራል። ፋሽን ሾው ሲያሳይም በድጋሚ መፍራት ይጀምርና ሰዎቹን ከና ጋር ሆኖ ሲያመሰግንም ጋር ትከፋለች። ለማጽናናት አስቦ እጇን ሲይዛት እሱ መልሶ መናደድ ይጀምራል። እርስ በርሳቸው መጉዳዳታቸውን ይቀጥላሉ። ከሰራተኞቹ ጋር ድሉን ሲያከብርም የጎደለ ነገር እንዳለ ስለሚሰማው ያዝንና እሷም በእሱ ተናዳ ስለነበረ ቤት እንቅልፍ ይወስዳታል። ጠዋት ሊፍት ውስጥም ጎን ሲያገኙትም አብሮ የሚኖሩ ይመስለዋል። እሷ ልታብራራለት ስትሞክርም ያስቆማትና
ቀኑን ሙሉ ስለተፈጠረው ነገር ስታስብ ትቆይና ማታ ላይም ኃይሏን አሰባስባ ልታናገረው ብትሞክርም አልሰማ ሲላት በጥፊ ታጮለዋለች። እሱም እንድትወጣም ይነግራታል። ከዛ ቀን ጀምሮም ሁለቱም ስራቸው ላይ ያተኩራሉ። የእሱ ብራንድም የሆን ይበልጠዋል። አባቱም በዚህ እናድድና ጎን እንዲቀርበው ነግሮት እሱም ራት ይጠራቸዋል። በሩን የከፈተችውም ጋ ስለነበረች ጎይ ሰራውን ቀሚስም ስለለበሰች ነገሮች ባስ ይወሳሰባሉ። እየተመገቡ አፏ ላይ ምግብ ሲነካት ይጠርግላታል። ጎም እንደተናደደ ሰታይም ተወጣና ልታናግረው በሩ ድረስ ሄዳ እያለቀሰች በጣም ወድሃለሁ፣ ይህንን ባልነግርህ እንደሚቆጨኝ ስለማውቅ ነው፣ አብሬህ ብሰራ ደስ ይለኛል። በዛ ሰዓትምና ከቤቱ ብቅ ስትል ጋ እያዘነች ትሄዳለች። አብራቸው እንድትሰራ ቢጠይቃትም ና ግን እንደዛ ካሰብክ ከሁለት አንዳችንን ትመርጣለህ ማለት ነው። እሱም ከሁ ጋር ሆኖ ጋ ትምህርቷ እንድትጨርስ ይስማማል። ደውሎላትም እዛው መስራቷ እንድትቀጥል ሲነግራት ተስፋ ትቆርጣለች። ከጊዜያት በኋላም እሱ በጣም ታዋቂ ሲሆን እሷም የፋሽን ውድድሮችን ታሸንፋለች። ጎም የጋ ቤተሰቦች ሱቅ ለምን በሴትዮዋ እንደተወሰደ ለማጣራት ጠበቃ ይቀጥርና እሷም ይህንን ስትሰማ የግል ጉዳዩ ላይ እንዲገባ ስላልፈለገች ትናደድበታለች። ከድሮ ሰራተኞች ጋር ሲሰበሰቡም እነሱን ለማስታረቅ ፈልገው ይጠሯትና ሲታዩ በጣም ግራ ይጋባሉ። የግል ጉዳይ ውስጥ መግባትን አቁምሺ በጣም ይከተላትና እሷ እንድትቆይ ነግሯት እሱ ይሄዳል። በድጋሚም ወደ ውጪ ሲሄዱ ይገናኛሉ። እንደማይተዋወቅ ሰዎች ሲሆኑም ሆቴላቸውም አንድ ሆኖ ያርፈዋል። ማታ ላይ የምታናግረው በሩን ስትከፍተው ፊት ለፊቷ ታገኘዋለች። ይቅርታ እንድታደርግለት ጠይቃትም ይደውልና ስታነሳውና መሆኑን ሲያውቅ ግን እንዳታዋራው ያረጋታል። እሱም እነሱ ጋር መሄድ ቢፈልግም አባቱ ግን ይከለክለዋል። እነሱም ስለ ሁሉም ነገር ይነጋገሩና ውጭ ሀገር የገዛውን ቤትንም ያሳያትና ለእሷ ምንም እንደሚያደርግላት ቢነግራትም እሷ ግን እንደተቀየረ ሌላ ሰውም እንደሆነ ታስባለች። ፕሌን ውስጥም ደስታው ከልክ ያለፈ ይሆናል። በየሰዓቱም የተደዋወሉ ያወራሉ። ስራዋንም እንድትለቅ ይነግራትና በነጋታው ከስራዋ ይዟት ይወጣል። አብሮም ዘና ይላሉ። ከተመለሰች በኋላ ከሌላ ሰው ጋር በመሆኗ ይከፋል። ናም በጣም ደስተኛ መሆኑን ስታስተውል እዚህ የመጣሁት ላንተ ብዬ መሆኑን ታውቃለህ አይደል? ቢሆንም ግን ጓደኛሽ ብቻ እንደሆንኩ እንድታውቂ። ጋንዳ ትሄድ ስለፈራ እድገት ስጣትና ቤትና መኪና ያበረክትላታል። ደስ ብሏትም ለጎስ ትነግረው ስራው ልቀቂ ብዬሻል ነበር እንዴ? ለምን እድገት ተሰጠሽ? ከዛም ልደቱ ስለነበረ ሁሉም ነገር አዘጋጅቶና ለሰው የሚሆንም የአንገት ሐብል ገዝተው ቢጠብቃትም ሳትመጣ ትቆያለች። ለእድገቱ ያዘጋጀው ፓርቲ ሲያልቅም የአንገት ሐብል ይሰጣታል። ቦጋ ስትደርስ ግን ሻማዎቹ አልቀውና እሱም ተኝቶ ታገኘዋለች። ሲያየት የሚነሳና የአንገት ሐብሉን እሱ እንደሰጣት ስለሚያውቅ በድጋሚ መጣላት ይጀምራሉ። ጠዋት ላይም ልደቱ እንደነበረ ስትሰማ ግን በጣም ታዝርና ስራዋን ትለቃለች። በዚህ ተናዶም የጎን ብራንድ እንደገና ለመግዛት ቢሞክርም ሳይሳካለት ይቀራል። ጎም አብረው እንዲሰሩ በሌላ ሰው አስመስሎ ይልክበትና ሳያውቅ ግን ይቀበላል። ጋም ይቅርታ ጠይቀው ሸሚዝ ትሰራለት ወደ ቤቱ ይዟት ሄድና እያሳያት ሁሌም እንዳለማው አብራው እንድትኖርና ደስተኛ እንደሆነ ነግሯት ትምህርቷ እንድትቀጥል ቢጠይቃትም ሳትስማማ ትቀራለች። ሁሉም ነገር ሊቀማው እንዳቀደ ስታይም ይሄንን ባታረገው የሚሻል ይመስለኛል፣ አረጋለሁ። መቼም ቢሆን ያዋረዱኝን ሰዎች ዝም ብያልቷቸውም። በቀጣዩ ቀንም እንደ ድሮ ስራ ቦታው መተኛት እንደምትፈልግ ትነግረውና እራሱን ያመዋል። ጋን ደጋግሞ ቢደውልም ሊያገኛት ስላልቻለ የመልቀቂያ ደብዳቤዋን ተናዶ ቀዳዶ ይጥለዋል። ወደ ስራ ቦታም ሄዶ ያገኛትና እንድትመለስ ጠይቃት ስላልተስማማች ይወጣል። ጎን ሲያገኘውም ዝም ብሎ ያዩና ጥሎት ሲሄድም ተመልሶ ይገባና በፍጹም እዚህ ብቻሽን እንድትሆኝ አልፈቅድልሽም። ትንሽ አልጋ ላይም አብረው ሲተኙ ምርጫ እንደሌላት ስለገባት ወደ ቤት እንዲሄዱ ትስማማለች። በነጋታውም ይኸው አባት ያስጠራውና የድሮ ብራንዱን መልሰውለት አብረው እንዲሰሩ ቢጠይቀውም ያሰበው ነገር ስላለ ሳይስማማ ይቀራል። የድሮን ብራንድም በሌሎች ሰዎች አስመስሎ ይገዛዋል። ይሄንን ሲያውቅም ንዴቱ በጣም ይጨምርና አባቱም ድርጅቱን እንዳከሰረው ይናገረዋል። እሱም ያቺ ክፉ ሴትዮ ጋር ሄዶ ሱቋን እንድትሸጠው ያስገድዳታል። ብዙ ጠላቶች ቢያፈራም ከመጀመሪያው መጀመር እንደሚችል ስለሚያውቅ ደስ ይለውና ጋን በሚያምር መኪና ከስራ ቦታ ወደ ሱቁ ወስዷት በእሷ ስም እንዳረገው ይነግራታል። እሷ ግን ጥሩ ትዝታዎች ስላልነበሯት እንደማትፈልግ ስትነግረው ተናዶ ይኸውልሽ ቁልፉ ስትፈልጊ ጣዩ፣
እንደወጣም አባቱ እንደሞተ ይነግረውና ወደዛው ይሄዳል። ከዚህ በፊት ሄዶ ስላላየውም ይጸጸትና አውቆ ሰዎችን ነገር ፈልጎ ይጣላል። ተደብድበውም ወደ ቤት ሲመለስ ቁልፉን ሰጠውና ምንም እንደማትፈልግ ስትነግረው ፍላጎትሽ ምንም አልገባኝም። እሷም እንደ ድሮ መኖር እንደምትፈልግ ብትነግረውም እሱ ትልልቅ ቅልሞች ስለነበሩት በድጋሚ ይጣላሉ። ሴትዮዋም ከሁ ጋር በባለድርሻዎቹ ብር እየተዝናና መሆኑን ዜና ላይ ያስወሩበትና ሁሉም ብራቸውን እንዲሰጣቸው መጠየቅ ይጀምራሉ። እሱ ምንም እንዳልተፈጠረ ከእሷ ጋር እራት ለመብላት ይመለሳል። ተረጋግታ ሱቁ እንደምትቀበለውና የራሷን ፋሽን ሾው ማዘጋጀት እንደምትፈልግ ትነግረዋለች። እሱም ለፋሽን ሾው የሚሆን ብር ስላልነበረው ሆን ይጠይቀዋል። እናም ሽሮቹ እንደሚሸጥለትም ይነግረዋል። ወደ ስራ ቦታው ሲመለስም ተኝታ ያገኛትና ፈገግ ብሎ አንገት ሐብሉን አስቀምጦት ይሄዳል። ከዛ ቀን በኋላ ማንም አላየውም ነበር። ሁም ድርሻዎቹን በብዙ ብር በመግዛቱ አባቱ ይቀጠቅጠውና ይሄንን ስታይ ታዝንለታለች። ከወራት በኋላም ቤቷ ላይ ከጎ የተላከ ደብዳቤ ያገኛል። ሲከፍተውም ውጭ ያለው ቤቱ እንድትመጣ እንደጋበዛት ሲያውቅም እሱን ይደብቀውና አብራ ውጭ ሄዳ ትምህርታቸውን እንዲማሩ ጠይቋት ትስማማለች። ብዙ ቢጠብቃትም ባለመምጣቷ ይከፋል። ትምህርት ቤቷ አያትና አበባ ይዞ ሲጠብቃትም ከሁ ጋር እጅ ለእጅ ተያይዘው ያያቸውና ያሳለፉትን በሙሉ እያሰበም ያለቅሳል። ቤቱ ተመልሰውን በድጋሚ ደውላትና እንደናፈቀችው ሲነግራት ይተኮስበትና ይሞታል። በመጨረሻም የፈለገው ሀብትን ቢያገኝም ባታለላቸው ሰዎች ምክንያት ግን ከሚወዳት ሴት ጋር አብሯት መኖር ሳይችል ይቀራል። ፊልሙም በዚህ ይጠናቀቃል።